እነኚህን 100,000 ቤቶች ስንጨርስ ቅድሚያ የምንሰጠው እየቆጠቡ ላሉት ነው። ሲቆጥቡ ቆይተው አሁንም እየቆጠቡ ላሉት ቅድሚያ እንሰጣለን። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ ዛሬ በአዲስ አበባ የቤት ፈላጊዎችን ተስፋ የሚያለመልም በተለይም ለአመታት ጥርሳቸውን ነክሰው ለቆጠቡ ነባር ተመዝጋቢዎች ትልቅ የምስራች ይዘንላችሁ ቀርበናል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በከተማዋ ስላለው የቤት ልማት ወቅታዊ ሁኔታ እጅግ ወሳኝ መግለጫ ሰጥተዋል። በዚህ መግለጫ ውስጥ የተጠቀሱት 100,000 ቤቶች ለማን ይሰጣሉ? በዚህ በጀት ዓመትስ ስንቶቹ ይተላለፋሉ? ቤቶቹን ለመረከብ የቀረበው ጥብቅ ማሳሰቢያስ ምንድነው? አብራችሁን ቆዩ። 100,000 ቤቶች አሁን በእጃችን ያሉት በዚህ ዓመት የምንጨርሳቸው ምናልባት ከ10,000 እስከ 20,000 ሊደርሱ ይችላሉ። የሚሸጋገሩ አሉ ለፊኒሺንግ። እነኚህን 100,000 ቤቶች ስንጨርስ ቅድሚያ የምንሰጠው እየቆጠቡ ላሉት ነው። ሲቆጥቡ ቆይተው አሁንም እየቆጠቡ ላሉት ቅድሚያ እንሰጣለን። ከንቲባዋ በመግለጫቸው እንደተናገሩት በአሁኑ ወቅት በከተማዋ ግንባታቸው በጥሩ ሁኔታ እየተከናወነ የሚገኙ 100,000 የሚጠጉ ቤቶች አሉ። ከነዚህ ቤቶች ውስጥ ቅድሚያ የሚሰጠው ለማን ነው ለሚለው ጥያቄ ከንቲባዋ ግልጽ ምላሽ ሰጥተዋል። ለረጅም ዓመታት እየቆጠቡ ለቆዩ ነባር ተመዝጋቢዎች ቅድሚያ ይሰጣል ብለዋል። ይህ ማለት ለአመታት በኪራይ ቤት እንግልት ሲያዩ የነበሩ በተለይ የ1997 እና የ2005 ተመዝጋቢዎች የአመታት ድካማቸው ፍሬ ሊያፈራ መቃረቡን የሚያሳይ ትልቅ ተስፋ ነው። የቤቶቹ ግንባታ በምን ደረጃ ላይ ይገኛሉ ለምትሉ ከንቲባዋ እንዳመለከቱት በዚህ በጀት ዓመት ብቻ ከ10,000 እስከ 20,000 የሚደርሱ ቤቶች ሙሉ በሙሉ ተጠናቀው ለተጠቃሚዎች የሚተላለፉ ይሆናል። የተቀሩት ደግሞ ወደ ማጠናቀቂያ ምዕራፍ ተሸጋግረዋል። ይህ ማለት በቅርቡ አዳዲስ የቤት እጣዎችን እና ርክክቦችን እንጠብቃለን ማለት ነው። መንግስት የቤት አቅርቦቱን ለማፋጠን ሌት ተቀን እየሰራ መሆኑን በመግለጫው አረጋግጧል። ሌሎቹ ደግሞ የቆጠቡትን አሁን ቅድሚያ እንሰጣለን። እየቆጠቡ ያሉትን በድሮ ቁጠባ አይሆንም፣ ቁጠባቸውን መጨመር መቻል አለባቸው። የተወሰነውን ክፍያ ራሳቸው መክፈል የሚችሉበትን አቅም ካልፈጠሩ በስተቀር ቤቱን ካስተላለፍን ተመልሶ ባንክ ይወስደዋልና በባንክ ብድር የተሰሩ ቤቶች ስላሉበት ማለት። ይሁን እንጂ ከዚህ የምስራች ጋር ተያይዞ ተመዝጋቢዎች ሊያውቁት የሚገባ ትልቅ ማሳሰቢያ አለ። ከንቲባዋ ተመዝጋቢዎች ቤቶቹን ለመረከብ ያላቸውን የቁጠባ መጠን ማሳደግ እንዳለባቸው አሳስበዋል። ለምን? ምክንያቱም እነዚህ ቤቶች የሚገነቡት በባንክ ብድር ነው። ተመዝጋቢው የተወሰነውን ክፍያ መክፈል የሚችልበት አቅም ካልፈጠረ እና ክፍያ መፈጸም ካልቻለ ባንኩ ቤቶቹን ሊረከባቸው እንደሚችል ከንቲባዋ አስጠንቅቀዋል። ስለዚህ እጣ ደረሰኝ ብቻ ሳይሆን ክፍያውን መፈጸም እችላለሁ የሚለውን ነጥብ እያንዳንዱ ተመዝጋቢ አሁኑኑ ሊያስብበት ይገባል። በግልና መንግስት አጋርነት ውስጥ የኛን ድርሻ ጭምር ቤቱ ዋጋ ለማረጋጋት ለቀናል። ለምሳሌ 30% አለን። በብዙ ቤቶች ወደ 50,000 በሚደርሱ ቤቶች ላይ 30 እጁ የመንግስት ቤት ነው። አሁንም ተጨማሪ ቤቶች የቤት ግንባታ በተለይ ጠቅላይ ሚኒስትራችን በ5 ዓመት ለሚቀጥሉት 5 ዓመት ከዚህ ዓመት ጀምሮ 1.5 ሚሊዮን በሚገነባው ቤት ውስጥ የተለያዩ የፋይናንስ አማራጮች ይገኛሉ። ሁሉም በበጀታችን አይደለም። ተጨማሪ ቤቶች መገንባት አለብን። ግን ለህዝቡ ኮሙኒኬት የምናደርገው ያልሆነ ኤክስፔክቴሽን ከመፍጠር ውስጥ እንድንወጣ ነው የፈለኩት። ያልሆነ ኤክስፔክቴሽን ለሁሉ ሰው ቤት ተሰርቶ እንደሚታደል ቤት የቸገረው ሁሉ ቤት እንካችሁ። የትኛው የዳበረና የበለጸገ ሀገር ይሄንን አድርጎታል? የትኛው ሀገር? የለም እኮ አይቻልም እኮ እንደዛ። መጀመሪያ እነኚህ ወዳደጉ ቀበሌ ቤቶች ውስጥ ያሉትን ያው ሰርተን የሰጠነው ቤቶቹ ያው መንግስት ሆነው ይቀጥላሉ። ነዋሪው በክራዩ በትንሽ የክራይ ወይም በነጻ ይኖርበታል። እንደዛ ነው እያልን ያለነው። እዛ ቤት ውስጥ የሚገቡ ሰዎች ራሳቸው እንደ ባለቤት እየነገርናቸው እናሳስታለን። እንደዛ መሆን የለበትም። ትናንትና የሚኖሩበት የነበረው ወዳደቀ አረጀ እንጂ የመንግስት ቤት ነው። ያንን የመንግስት ቤት መልሰን ገንብተን አሻሽለን ክራይ ሳንጨምር አንዳንዶቹን ብቻ መክፈል የሚችሉትን የመንግስት ሰራተኛ የመሳሰሉት ላይ የተወሰነ ማሻሻያ አድርገን ምንም መክፈል የማይችሉትን ከጎዳና ያነሳናቸውን ደግሞ በነጻ ጭምር እያቀረብንበት ነው ያለነው። እንደዛ ነው የቤት አቅርቦት። መንግስት የቤት ሽያጭና የኪራይ ዋጋን ለማረጋጋት ሌላም አማራጭ እየተጠቀመ ነው። በግልና በመንግስት አጋርነት በሚገነቡ ቤቶች ላይ መንግስት ያለውን የ30% ድርሻ ለገበያ በማቅረብ ዋጋው እንዲቀንስ እያደረገ ይገኛል። ከዚህም በላይ በቀጣይ 5 ዓመታት ውስጥ
1.5 ሚሊዮን ቤቶችን ለመገንባት በተለያዩ የፋይናንስ አማራጮች የተሰራ መሆኑን ከንቲባዋ ገልጸዋል። ይህ ግዙፍ እቅድ ከተሳካ በአዲስ አበባ ያለው የቤት ችግር በከፍተኛ ሁኔታ ይቀረፋል ተብሎ ይታመናል። በመጨረሻም ከንቲባዋ ትኩረት የሰጡት ሌላው ነጥብ አሮጌ የቀበሌ ቤቶችን መልሶ የመገንባት ጉዳይ ነው። እነዚህን አካባቢዎች በልማት ነዋሪዎች በተሻሻለ ሁኔታ እንዲኖሩ እየተደረገ ነው። በተለይም ደግሞ አቅም ለሌላቸው ዜጎች በነፃና በዝቅተኛ ኪራይ ቤቶች እንዲመቻቹ መደረጉ መንግስት ሰው ተኮር ለሆኑ ስራዎች የሰጠውን ትኩረት ያሳያል። ውድ የቻናሌ ቤተሰቦች የቤት ጉዳይ የሁላችንም ነው። የዛሬው መግለጫ ተስፋም ስጋትም አዝሏል። እናንተስ የባንክ ብድሩን እና ክፍያ ማሳሰቢያውን እንዴት አያችሁት? የ2005 ተመዝጋቢዎችስ በዚህ 20,000 ቤት ውስጥ እድለኛ ይሆናሉ ብላችሁ ታስባላችሁ? ሀሳባችሁን በኮሜንት አጋሩን። መረጃው ሌሎች እንዲደርስ ላይክ እና ሼር ማድረጋችሁን እንዳትረሱ። በቀጣይ መረጃ እስክንገናኝ ሰላም ቆዩ።